ያማን ከፌሬ ጋር የነበረውን ከልጅነት ጀምሮ የተጀመረውን የፍቅር ግንኙነት እያስታወሰ እየረሳ መስሎ እያወቀ ሳቅ መስሎ ከዚህ በኋላ መኖር አለበት። ከዚህ በኋላ ነገሮች መቋቋም ይጠበቅበታል። የሱ የገዛ ወንድሙ አቴሽ ገና ካሁኑ ፌሬን እያሯሯጣት ነው የሚገኘው። ፌሬ ነገሮች ምርር ብሏት በሀዛል በኩል ገንዘብ እንደምንም ብላ አመቻችታ ነበረ። ሀዛል ካጎቴ ነው የመጣሁት ብላ ብትዋሻትም ያንን ገንዘብ የተቀበለችው ከጉልፈም ነበረ። እንደዚህ ሆነው ሁለቱም ተያይዘው ነበረ ወደ ኢስታንቡል ያቀኑት። አቴሽ ሊደርስባቸው ጣር አልቻለም። ነገር ግን ያማን ደረሰባቸው። ያማን ቆርጦም ተናግሮታል። ፌሬ በጭራሽ ከዚህ በኋላ እሱ ጋር መመለስ እንደማትፈልግ ነግረዋለች። ያማን የተረገዘው ልጅ ከሱ እንደሆነ ማያውቅም። ሲጀመር ፌሬ እንዳረገዘችም ጭራሽ የሚያውቀው ነገር የለም። አሁን ያማን ቆርጦን ከሰማ በኋላ ወደ ለንደን እንደሚሄድ ነበር እዚህ ጋር እያሰበ ያለው ሀሳብ ይመጣለት። ከዚህ በኋላ አተኝም ብሏታል። ከዚህ በኋላ ከዚህ ቦታ በመራቅ ሰላሙን መጠበቅ እንዳለበት ነበር በመጨረሻ የተረዳው። አሁን ከዚህ በኋላ ላንገናኝ እንችላለን ብሏት ከወጣ በኋላ ለአቴሽ ደውሎልን ነበረ። አቴሽ ድንገት መጣ። አቴሽ ድንገት እንደመጣ መኪና ውስጥ ሆኖ አያት። ፌሬ ውጪ ምን ታደርጋለሽ እያላ ነበር። በጣም ነው የሚያዝንላት። አይ ዝም ብዬ ማለት ቤት ውስጥ መሆን አልቻልኩም ነበር አለችው። አይደለም መጥፎ ትዝታዎች ትዝ ብሎሽ ነው አይደል እያለ ነበረ። እሷ ግን የምታስታውሰው እጅግ በጣም የሚገርሙ አጋጣሚዎችን ነበረ። ከዚህ ቀደም እዚህ ቤት ውስጥ ሆነው ሻማዎችን አብርተው በግማሽ ጨለማ በግማሽ ብርሃን አንድ ላይ ሆነው የሚገርም የፍቅር ጊዜ አሳልፈው ነበረ። ሁለቱም ራቁታቸውን ሆነው እዚህ ጋር ያለውን ነገር በሙሉ እያስታወሰች እዛ ያማን ደግሞ ራስ ሰርቶላን ነበረ። ያንን ቀይ ቀሚስ እሱን የገዛላት በስጦታ መልክ እሱን ከለበሰች በኋላ ቆንጆ ራት ሲበሉ እያስታወሰች ነበረ። እዚህ ቤት ውስጥ በአጠቃላይ በጣም ቆንጆ ትዝታ ነው ያላት። ከዛም በኋላ አሁን ነግቢያት ቁሚ ሲላት ቶሎ ብላ ወደ መኪናው እየገባች ነበረ። እየገባች ወደ መኪናው ስልክ እየተደወለላት ነበር ከሀዛል። ያማንም ቢሆን ወንድሙ ኦካን ደውሎለት እሱ ወደ ቀጠረው ቦታ እያመራና እያቀና ነበረ ያለው። ከዛም በኋላ በቀጥታ ከመኪናው ወረደ። ከዛ ትኬቶችን ወይም ደግሞ ደብዳቤ የሚጽፍበትን ወረቀት እየተመለከተ ነው። ትኬት ወደ ለንደን እየቆረጠ ነበር ያለው በኢንተርኔት። ከዛም በኋላ አሁን ወደ ኦካን እየመጣ ነው ያለው። ወንድሜ ይለዋል። እንኳን እንዳላመጣ እያሉ ነበር ኦካን። ሁለቱም ተቀመጡ። ወንድሜ እና እንዴት ነህ ፌሬን ማግኘት ቻልክ እንዴ ብሎ እየጠየቀው ነበረ። አገኘኋት እያሉ ነበረ። ምን አለች? ተነጋገራችሁ? አወራት አለው። አወራት። ምንም የተቀየረ ነገር የለም። ተመሳሳይ ነገር ነው ያወራነው። በቃ ባናወራበት ይሻላል እያሉ ነበረ። አይ ምን እየተካሄደ እንዳለበት ነገር እኮ ነው ወንድሜ፣ ምን ችግር አለው እያሉ ነበረ። በቃ እንግዲህ መጥፎ ቀን ነበር የዛሬው ቀን፣ ባናወራው ነው የምትሻለው እያለ ያማን ለመሸፋፈን እየሞከረ ነበረ። አንተ ግን የምር ወደ ለንደን ልትሄድ ነው ማለቴ ይሄ በቃ የመጨረሻ የወሰንከው ነው ወስነሃል እያሉ ነበረ። የሰርጉ ቀን እሄዳለሁ እያሉ ነበረ። ስለዚህ ሰርጉ ይሆናል ማለት ነው እያሉ ነበረ። ይህን ጉዳይ በቃ እንዝጋው ይላል ያማን ተናዶ። እሺ እንዝጋው ችግር የለም፣ ነገር ግን ትመለሳለህ ወንድሜ ትመጣለህ አለው። አልመጣም ኦካን፣ ለዘላለም እዛ ሄዶ እያሉ ነበረ። አረ ወንድሜ ትንሽ ታገስ፣ ትንሽ እስኪ ነገሮች እዚህ እኮ ሊስተካከሉ እኮ ይችላሉ። ለምን ትቸኩላለህ? እስኪ መጀመሪያ ነገሮችን እናያቸው። ምንድነው ነገሩ እያሉ ነበር። ምንድነው የምናየው ይላል። እመነኝ ማለት በቃ አይታወቅም። ይኸውልህ ስማ፣ አሁን ልብ ውስጥ እየሮጠ ያለ እየተመለሰ ያለ እሳት አለ። አይዞ ይሄ ነገር ይቀዘቅዛል፣ ነገር ግን ብትረጋጋ ጦር ነው ገባ አይደለ? እኛ ቀስ ብለን እንወስናለን እያሉ ነበር። አንተ አብዳል እንዴ መጨረሻ ውሳኔ እኮ ነው እያሉ ነበረ። ይገባኛል፣ ነገር ግን ተስፋ አለ እያሉ ነበር። የምን ተስፋ? ከዚህ በኋላ ምንም የሚቀየር ነገር የለም ገባ። ፀሐይ በምትወጣበት አቅጣጫ አሁንም ቢሆን ትወጣለች፣ በምትጠልቅበት ቦታ ትጠልቃለች። የሚቀየር ነገር የለም እያሉ ነበረ። አረ ወንድሜ እንደዛ አይደለም ይሏል። ና ተረጋጋ፣ እቀፈኝ፣ መምጣት አይቀርም፣ በየጊዜው እየመጡ ጠይቃቸዋለሁ፣ ከዛ ውጭ ግን መሄድ አለብኝ ብሎ ያማን የመጨረሻ ውሳኔውን እየነገረው ነበረ። ከዛ ሁለቱም ድጋሚ ተቀመጡ፣ እየተሳሳቁ ያወራሉ። ሌላ በኩል ፌሬና አቴሽ ወደ አንድ ካፌ ሄዶ ወደዛ ካፌ ሄዶ ባለ ቁጭ ብሎ እያወሩ ነበር። ፌሬ ለኔ ሳትነግሪኝ ለምንድን ነው እንደዚህ አይነት ውሳኔ ወሰንሽው? ለምን እስኪ ንገረኝ፣ እስኪ ለምን ምን አስፈለገ እንደዚህ አይነት ነገር ውስጥ መግባት እያለ ነበር። ረጋ ብሎም ዝም ብላ ታዳምጠዋለች። ማለት ግን አስበሽዋል ምን አጣብቅኝ ውስጥ እንደምትከችኝ፣ እንዴት ከቤተሰቤ ጋር እንደምታጋፍጭኝ? ማለት ጀሚሌ ራሱ እንደ የምር ምን አንተ ግን ወንድ ነህ አለችኝ። እንዴት የምታገባ ሴት ጥላት ሄዳለች ብላ ተቆጣችኝ እያለ ነበረ። አዎ ማለት በቃ ልክ እኮ ነህ፣ እውነትን እኮ ነህ፣ ነገር ግን በቃ እኔም ሰለቸኛ፣ ደከመኛ፣ በቃ መታመም ጀመርኩኝ። እኔ ስታመም ደግሞ ለልጄም ጥሩ አይደለም ገባ። ልጄ እንዲጎዳብኝ አልፈልግም። በዚህ ሰዓት ላይ እንደ ልጄ ምንም የሚያስጨንቀኝ ነገር የለም ልንገርህ ማለት ነው። ልጄ ብቻ ነው የሚያስጨንቀኝ እያለችው ነበረ። እሷ እዚህ ጋር ዳሩን እያለች አቴሽ በጣም እየፈለገ ነው ያለው። አሁን ነገር ግን ምንም ነገር ቢያጋጥም ልትነግሪኝ ይገባል አይደል እንዴ? የሆነ መውጫ ቀዳዳ እንፈልግ ነበረ። ካሰብሽም ከፈለግሽም ደግሞ ከሰርጉ በኋላ ወደ ምትሄጂበት እንድትሄጂ ይፈቅድልሽ ነበረ። ማለት ከአዛል ጋርም መሄድ ትችላለች፣ ነገሮች እንዲረጋጉ ዘና ለማለት አይምሮሽን ለቀቅ ለማድረግ እዚህ የሚጨንቅሽ ከሆነ። ነገር ግን ምንም ነገር አልነገርሽኝም፣ ምንም ነገር አልጠየቅሽኝም፣ አላማከርሽኝ እያላን ነበር። ሁሉም ነገር ላንተ ቀላል ነው ትሏለች። ቶሎም ሁሉም ነገር ላንተ ቀላል ነው፣ እኔ እዚህ ተስፋ የሚያስቆርጥ ህይወት ውስጥ ነው ያለሁት፣ ነገር ግን አስቸጋሪ ህይወት ውስጥ ነው ያለሁት እያለችው ነበረ። ይገባኛል፣ ልክ ነሽ፣ ይገባኛል፣ ግን እንደዚህ መሆን የለበትም ያልኩት ፌሬ ምንም ቢፈጠር ምንም ሁለታችንም ተነጋግረን ይህን ነገር መፍትሄ ማስቀመጥ እንችል ነበረ ይላታል። አቴሽ ረጋ ብሎ ነው የሚያወራት። አቴሽ እዚህ ጋር መጋባታችን አይቀርም እያላን ነበረ። ተስፋ እንዳቆርጪ አሁንም ቢሆን አምንሻለሁ እያላት ነው። አሁንም ቢሆን እንደሚፈልጋት ይነግራታል። ለቁም ነገር ብቻ እንደሚያስባት እየነገራን ነበረ። ሁለቱም መሳሳቅ ጀመሩ። አቴሽ በጣም ሊያገባት
እጅግ በጣም ፈልጓል። ነገር ግን ፌሬ እየራቀችው ናት ያለችው። ፌሬ ካለባት ችግር አንጻር ነው አቴሽን ልታገባ ያሰበችው። የምትወደው ወይ ለሷ ስሜት ያላትን አስመስልም። አቴሽ ቀስ በቀስ ሊጎዳ እንደሚችል ካሁኑ ግልጽ ነው። ቀለበቱን አወጣና ይህን ቀለበት ግን አድርጊ፣ ይህን ቀለበት እንዳታወልቅ እባክሽ አደራ እባክሽ እያላን ነበረ። መልሶ አጠለቀላት ቀለበቱን ካደረገችው በኋላ ዝቅ ብላ ጣጣቷን ትመለከታለች። እሺ ቤት እኔ ላደርስሽ እያለ ነበር። አይሆንም መጀመሪያ ሀዛል ጋር ሄዳለሁ እሷ ማግኘት አለብኝ ያለችው ነበረ። ሀዛል ጋር ለምን ትሄጃለሽ? ማለት እሷ እዚህ ጥምጣ ከፈለግሽ ፊትሽ ትክክል አይደለም፣ በዚህ ሰዓት መራመድ አትችም እያለ ነበረ። ደህና ነኝ ችግር የለም አሁን ታስፈልገኛለች እሷ ማግኘት አለብኝ ማወራን ነገር አላለችው። እሺ ለማንኛውም መጥፎ ነገር ከተሰማሽ ምናምን ነገር ደውይልኝ እሺ እንገናኛለን በቃ መሄዴ ነው ብሏት ተሰናብቷት ይሄዳል። ፌሬ ጣቷ ውስጥ ያለውን ቀለበት እያሽከረከረች ራሷን ታመች እያለቀሰች ነበረ። በሌላ በኩል ያማንም ቢሆንም የለንደኑን ጉዳይ እያሰበብን ያለው ለንደን የማስተርስ ዲግሪ ፕሮግራሙን ለመከታተል እዛ የተላከለት ደብዳቤ ነበር። አሁን እሱን ደብዳቤ አንብበው ጨርሷል። ደብዳቤውን እየገመገመው ነው ያለው። አሁን የቀረው መወሰን ብቻ ነው ወደ ለንደን ቢልሂድ ብሎ በመጨረሻ መወሰንና ነገር ግን መልእክት ማስቀመጥ አለበት ለአቴሽ ለወንድሙ እንዲህ ነው ብሎ ፊት ለፊት የማይነግረው በጣም ብዙ የተደበቀ እውነት አለ። ስለዚህ ደብዳቤ እየጻፈ ነበረ። ወንድሜ አቴሽ ያው እንግዲህ ብዙ ነገር እያልኩ አላንዛዛብህም ማለት ይሄ ደብዳቤ ነው እና ያው ረዣዥም ታሪክ አይደለም የምነግርህ፣ ነገሩን አሳጥሬ ግን ለመናገር እሞክራለሁ። ያው ነገሮች ምስቅልቅላቸው ወጥተዋል። ቦራ እንደዚህ የሆነው በኔና በወካ ምክንያት ነው። ቦራ ከቀናቶች በፊት ቤት መጥቶ ነበረ። ከዛ መጥቶ ሽጉጥ ደቀነብኝ። መጀመሪያም በእርግጥ ውጭ ተጣልተን ነበረ፣ ግን ቦራ መስመሩን አልፎ ቤት መጣ። ቤት መጥቶ ሽጉጥ ደቀነብኝ። ኦካን ምንን ለማስመለስ ሲል ድንገት መታው። ሲመታው ወደቀ። ከዛ ኦካን ወዲያው ይዞት ሆስፒታል ይዞት ሄደ። ከዛ ቦራ እዛው እንደሞተ ተረዳ። ኦካን ከዛ አንስቶ ባህር ውስጥ አለው ማለት ነው ወንድሜ። ከዛ ጀሚሌ ሁሉን ነገር አየች። ከዛ አስፈራራችን። በህይወቴ መወሰን ማልፈልገውን ነገር አስወሰነችኝ። የእሷ ልጅ አሊያናን እንዳገባ በግድ አደረገች። ወንድሜ ሰልችቶኛል፣ ነገሩ በጣም ከባድ ነው። ጀሚሌ ያደረገችብን ነገር ምህረተ ቢስ ነው፣ በጣም ከባድ ነው የሚል ደብዳቤ ነበር የጻፈው። ኦካንን ተንከባከብልኝ አደራ፣ በየጊዜው እመጣለሁ። በተለይ ደግሞ ያቺ ባለቀይ ጫማዋ ልጅ ተንከባከባት እያለ ነበር። ባለቀይ ጫማዋ ማለት ፌሬ ናት። ከዚህ ደብዳቤ ከጻፈ በኋላ እያለቀሰ ነው ያለው። እዚህ ጋር ደብዳቤውን ኪስ ውስጥ አድርጎ ብቻ መች እንደሚሰጠው እያሰበበን ያለው። ቀስ ብሎ ግን ለአያቱ መጀመሪያ ወደ ለንደን መሄድ እንዳለበት መናገር ይኖርበታል። ፌሬ በሌላ በኩል አንዳንድ ቦታ ዞር እያለች ነው። ድንገት አመማት። የሆነ ሴትዮ ያገኘቻትና ተቀመጪ ሻይ ጠጭ እያለቻት ነበረ። ድንገት እዚህ ጋር ወንድሟ ደወለላት ለፌሬ። የነሽ እያላን ነበረ። አቴሽ አግኝቶኛል አለችው እና ሰርጎ አይቀርም አላት። አይቀርም እያለችው ነበረ። በዚህ ብስራት በጣም ነበር ወንድሟ የተደሰተው። እንደገና ጀሚሌን ብትሆን ተደሰተች። ከዛ ማታ አካባቢ ላይ ፌሬ ወደ ቤት እንደምትመጣ እየነገረቻቸው ነበረ። ሻዩ እየመጣላት ነው፣ ትጠጣለች። ጀሚሌ እንድትጋባ ነው ፈልገው እኮ በቃ እኔ የራሷን ጎጆ እንድትመሰረት ነው ፈልገው ትላለች። ነስሪን እንደ አንቺ ግን ከመቼው ነው ለዚች ልጅ አዛኛውን ሹ እያለች አልነበረም። ሁለት ሴቶች እየጨቃጨቃሉ። በሌላ በኩል ጉልፈን ዋናው ሳሎን ተቀምጣለች። ድንገት ባዲ እየመጣች ነበረ። ባዲ እንኳን ደህና መጣሽ የኔ ውድ እያለች ነበረ። አዎ ላወራሽ እኮ ብዬ ነበር የመጣሁት እያለች ነበረ። ስደውልልሽ ስልክሽ አይሰራም አለቻት። ስልኬት እንዳላላቅም ነበረ በእውነት መኝታ ክፍሌ ነው ያለው ትላታለች። እዚህ ጋር ጉልፈን ምን ጠጫለች ስትላት ባዲ ምንም ነገር አልፈልግም እያለች ነበረ። ሰራተኛዋ ትሄዳለች። ምን ተፈጠረ? ፌሬ ሄደች ሲባል ሰማሁኝ። ምንድን ነው? አቴሽን አናገርሽው እንዴ? ለማወቅ ጓጉቼ ነው ስትለው ነበረ። ታዲያ አልሄደችም በእናትሽ ማለቴ አቴሽ ፌሬ ሊያናግራት እየተሯሯጠ ነው ያለው። ብቻ አላቅም ምን ብሎ እንደሚያሳምናት። እኔ ያመለጠችን ሴት ሊያገባ ማሰቡ ራሱ ይሄ ልጅ ምን ያህል ልቡ እንደታወረ ነው የሚያሳየው። ልቡ ታውሯል፣ አይኑ ታውሯል፣ ጆሮ ተደፍኗል። ምንም ነገር ማንንም እኮ ነው የማያዳምጠው እያለች ነበረ። ይገባኛል ትላለች ባዲ። ወይኔ እኔ ባዲ ሰለቼ አቀማጣኝ በእውነት ልጆቼ እንደዚህ ሲሆኑ ሲባክኑ ሳይ በእውነት በጣም ነው ግራ የሚያጋባው። በእውነት ያሳዝናል። ምንም ማድረግ አልችልም። በተለይ እኔ እጆቼ ለምን እንዳጠሩ አላቅም። በቃ እንደዚሁ እያየኋቸው ልጆቼ ደስተኛ ሳይሆኑ ቀሩ። ምን አይነት ነገር ውስጥ እንደገባ አላቅም ስትላል ነበረ። ይገባኛል በእውነቱ ይሄ በጣም አስቸጋሪ ነገር ነው ያለቻ ነበረ። በእውነት ከዚህ በኋላ ምን እንደማድረግ አላቅም። ልጅ ግን አቴሽን አውረዋለች። ምንም ነገር እኮ ነው የማያስቡ። በቃ እኔ ማስተብተባበት ነው ብዬ እኮ በቃ ላምን ጫፍ ነው የቀረኝ። በቃ ማለት እንዴት እንደዚህ ነገር ውስጥ ይገባል? ምን ማለት አቴሽ እኮ የቤቱ አስተዋይ ልጅ እኮ ነው። እኔ አላምን ስትል ነበረ። አቴሽ በድንገት መጣ። ሁለቱ ሴቶች ሶፋ ላይ ተቀምጠው ነበረ። ዞር ብሎ እየተመለከቱ ነበረ። አቴሽ ሁለቱን ሴቶች ባዲንና እናቱን ጉልፈም ሲያቸው ወደ እነሱ እየመጣ ነበረ። ሰላም ባዲ እንዴት ነሽ ብሎ ተቀመጠ። ብዙም ሳይረቅ እንዴት ናችሁ ታዲያ እያለ ነበረ። መሬት እያየ ፌሬና እኔ አውርተናል፣ ምንም የተቀየረ ነገር የለም፣ መገባታችን አይቀርም ሲል ነበረ። ጉልፈም አበደች። አቴሽ በቃ አሁን ልታሳብደኝ ነው እንዴ? ይሄ ስሜት የማይስ ነገር ነው። አውቀህ ነው የምታረገው። ልታበሳጨኝ ለማናደድ ብለህ ነው የምታረገው። እሱ ነበረ ማያ አንቺ ማንም ሰው ማናደድ አይፈልግም። በእናትሽ የማይመስል ነገር አታውሪ፣ የምትናገሪው ነገር ተጠንቀቂ። ፊት ለፊትሽ ያለው እዚህ ጋር ህጻን ልጅ አይደለም። አትጩሂ፣ በስንት ስርዓት አናግሪኝ። ስንት ጊዜ ነው ያወራንበት? ስንት ጊዜ ነው ከአንቺ ጋር ማውራት ያለብኝ? ደጋግሜ ማውራት አለብኝ እንዴ? ማየ በቃሽ ብዬ ተናግሬ ነበረ። ሌላ ነገር ደግሞ ስለ ግል ጉዳይ መፈትፈታችሁን አቁሙ በእናታችሁ። ሰልችቶኛ እንደዚህ ነገር። እሺ ስለ ግል ህይወቴ እናንተን አይመለከታችሁም አደራ እያለ ነበረ። እናቱን ተረጋጊ ሲላል ልጅ ገሃነም እየገባ እንዲህ ብዬ ነው የምረጋጋው እያለችው ነበረ። እቺ ልጅ አትመጥንህም ትቅርብ አለችው። ጉልፈም እያለቀሰች አይታይህም ወይ አትሆንህም ስትለው ነበር። ምንድነው አይንን እየደፈነ አለችው። ትግስቴ በጣም ትልቅ ነው ማየ እና ለዚህ ነው እንደፈለግሽ እየሆንሻለሽ፣ በደንብ እንትን እንድልሽ ግን አታርጊ እያላ ነበረ። ተውኝ ብሎ እየወጣ ነበረ። ጉልፈም አበደች። ባዴ ተረጋጊ እያለቻ ነበረ። ባዴ እዚህ
እዚህ ጋር አትሽን ተከትለው እየወጣች ነበረ። ይገባኛል ያለበት ሁኔታ በጣም ከባድ ነው፣ ነገር ግን እባክህ እናት እንደዚህ ማድረግ የለብም ና ተቀምጠን እናውራ አለችው። መከረችው። ከቤተሰብ ጋር ትጣላ፣ ከእናት ጋር ትጣላ፣ እናት ሁሉ ነገር ናት። ፈጠነም ዘገየም ይሄ ቤት ማለት የሆነ ነገር ስትሆን ተመልሰ የምትጠለልበት ጎጆ ነው አለችው። ልክ ነሽ፣ ይሄ ቤትማ ጎጆ ነው እያለ ነበረ። ሀዛርም ብትሆን ልታመልጥ እንደሆነ ጓደኛዋ ዳምላ ካወቀችበት በኋላ አሁን እየተጣሉ ናቸው። ከእሷ ጋር ደባል ናት። አሁን እዚህ ጋር ሀዛል እንዴት ሳትነግሪኝ ጠለሽኝ ልትሄጂ ሞከርሽ ብላ ዳምላ እያበደች ባነው። ድንገት ኦካን መጣ። ኦካን ሲመጣ ወደ ውስጥ ሲገባውን ሀዛር ምንም ገንዘብ የላትም። ሀዛር ከዚህ ቤት እንደምትወጣ እየታወቀ ነው፣ ግን የት እንደምትሄድ አታውቅም። ዳምላ ውጭልኝ ብላታለች። ከዛም በኋላ ኦካን ከመጣ በኋላ ተወኝ አጨቅጭቀኝ ብላ ገፈታትራ ልታስወጣው ነው። የተፈጠረውን ነገር ነገረችው። አትሽ እንደመጣና እንዳሳመናት ፌሬን። ከዛ በኋላ ገፈታትራ አስወጣቸው። በሌላ በኩል አትሽና ባዴ ቁጭ ብለው እየወሩ ነበር ግቢ ውስጥ። ነገሮች እረዳለሁ እንዴት ከባድ እንደሆኑ። ፌሬ ገና ልጅ ናት፣ ወጣት ናት፣ ብዙን ልምድም የላትም ህይወትን በተመለከተ። እንደገና እናትህንም ብትፈራ አይፈረድባትም። ነገር ግን አንተ ማለቴ ትንሽ እንኳን አትሽ ይሄ ነገር ለየት አላለብህ? ማለቴ ልታገባት ያሰብካት ሴት ጥላ ሄደች፣ ይሄ ነገር ትንሽ እንኳን እንትን አላለህም? አላሳሰበም እያለችው ነበረ። እኔ እንደዛ አይመስለኝም፣ ፌሬን አናግሬ ነበረ ባዴ እና እንደሚገባኝ ከሆነ ለምን እንዳረገችው ነግራኛለች እያለ ነበር። ጥሩ እሺ። ማለቴ ያው ጓደኛው ግን ከእናት ገንዘብ ተቀብላለች፣ አትክድም አይደለ? አሁንም ደግሜ እናገራለሁ፣ እቺ ሴት ገንዘብ እንዳገኘች ጥላ ሄዳለች። እሷን የማግባት ጉዳይ ምንድነው ጥቅሙ? ማለቴ እስኪ ተዋት በቃ፣ ገንዘብ ስጣት፣ ገንዘብ ከሆነ የምትፈልገው እያለችው። ነገር ግን አትሽ እንደምታስቢ ቀላል አይደለም ባዴ፣ አትፍረጂ ባክሽ። ፌሬ ገና ልጅ ናት፣ ወጣት ናት፣ በህይወቷ ብዙ ነገር ላታክ ትችላለች ምናምን ነገር ግን ነገሩ በገንዘብ ብቻ የሚፈታ ጉዳይ አይደለም። እሺ ማለቴ ያው እዚህ ጋር የማይረባ የደደብ ውሳኔ እንደወሰንኩኝ ነገር አታስመስይ እያለ ነበር። እሺ ገባኝ በቃ እሱ ነበር ባዴ፣ ተይ በቃ ልክ እንደ እናት እየሆንሽብኝ ነው፣ ሀሳቤ ልታስቀይሪ በጣም እየተጋጋጥሽ ነው ያለሽው፣ ተይው እያለን ነበረ። ባዴ አትሽን ማስከፋት ስለማትፈልግ ለሱ የሆነ ተወሰነ ስሜት ስላላት እሺ ለሰርግ አጠራኝም እያለችው እየተቃለዱ እዛው ማውራታቸውን ቀጠሉ። ትንሽ ካወራችሁ በኋላ በቀጥታ ጥላው ትሄዳለች። ፌሬ በሌላ በኩል ጓደኛዋ ሀዛርን ማታ አገኘቻት። ሀዛር አልቅሳ አይኗ ቅልት ብሏል። ነገሮች ብልሽትሽታቸው ወጥተዋል። ሀዛር ሻንጣዋን ይዛ ህይወት እንዳበቃ አድርጋ ወደ ኢስታንቡል ትሄድ ነበር። ጓደኛዋ ከቤቷ ባረቻት። አሁን ሻንጣዋን ይዛ ጎዳና ላይ ናት ያለችው፣ መንገድ ዳር ተቀምጣ። ከዛም በኋላ እዚህ ጋር ቤት አመጣቻት። ግቢ ካመጣቻት በኋላ ከኔ ጋር ትኖሪያለሽ እያለቻት ነበረ። ሀዛር አይኗ እስኪቀላን የለቀሰችው ጓደኛዋን እያመሰገነች ወደ ውስጥ ይገባሉ። በሌላ በኩል አጠቃላይ ቤተሰቡ ማታ ላይ እራት ተሰብስቦ እየበላ ነው ያለው። ጉልፈም በአትሽ ተናዳበት ቀና ብላ ትመለከተዋለች። እዚህ ጋር ደግሞ አሊያና ከአትሽ አጠገብ ናት። እናንተ ግን ምንድነው ዝም የተባባላችሁት? ምነው ተጨቃጨቃችሁ ተጣላችሁ እንዴ ስትለው ነበር አትሽን። አትሽ ደግሞ አይ ጭቅጭቅ እንኳን አይደለም አለመስማማት ነገር፣ እንደዛ ብታስብ ይሻልሻል እያላን ነበረ። አይደለ እንደሚገባኝ ከሆነ የሁሉ ነገር የመጣው በፌሬ ምክንያት ነው እያለች ነበር። እዚህ ጋር ማለቴ ፌሬን ብትሆን ልክ እንደኔ እዚህ ቤት ምንም መግባት ላይጠበቅባት ይችላል አይደል? ማለት ለዚህ ቤተሰብ አትመጠንማ ብላ ስትናገር ነበረ። ባክሽ ያልተጠየቅሽው ነገር ላይ አዘባርቂ አንቺ ዝም በይ በቃ ስትራን ነበር። እዚህ ጋር ጉልፈም የቀረበልሽም ቢ ብላ ተቆጣቻት። ወይዘሮ ጉልፈም ይቅርታ አድርጊልኝና እኔ እዚህ ቤት ውስጥ በጣም መናቅ ምናምን ነገር ሰልችቶኛልሽ እያለች ነበረ። ጉልፈም ተበሳጨች። ልትጮህ ነበር ተነስታ። ድንገት እነ ኦማር መጡ። የቤታቸው አያት እንደመጡ እያወራ የነበረው እዚህ ጋር ከያማን ጋር ነበረ። ከመጡ በኋላ ምንድነው እስካሁን ድረስ የት ነበራችሁ? ምንድን ነበር ስታወራ የነበረው እያለች ነበር ጉልፈም። ያው ከልጅ ጋር ተማክረናል፣ ያማን ወስኗል፣ በመጨረሻም ለንደን ሊሄድ ነው የማስተርስ ፕሮግራሙን ለመከታተል ይላቸዋል። የማስተር ዲግሪውን ለመስራት እንደሚስ ሲናገር እዚህ ጋር እኔ ነበርኩ መጀመሪያ ማማከር የነበረበት ትላለች አሊያና እንደሚስትነቷ። ያማን ዝም ብሎ ይመለከታል። እኔ ሊድና ከፈለግሽ ትመጫለሽ እያላ ነበር። ደስ አላት። በደስታ አበደች፣ ዘለለች። ጉልፈም እዚህ ጋር በራስ ምታት እየታነች ናት ያለችው። ኦማር ግን ልጄ አሁን ገና የወንድ ስራ ሰራ፣ በቃ በመጨረሻም ደግፈዋለሁ፣ ለንደን እንግሊዝ ከሄደ በኋላ አዳዲስ ደንበኞች ያገኝልናል እያለ ነበረ። ያማን እየወጣ ወደ ውጪ ድንገት ዞር ሲል ፌሬን እያያን ነው ከጓደኛዋ ጋር። ከዛ ፈጥኖ መኪና ውስጥ ገብቶ ይሄዳል። ኦካንና ፌሬን አገኛቸው። ሰላም ብሏቸው እያለፈ ነበረ። አሊያና በደስታ እያበደች ወደ ኪችን መጣች። እናቷን እያቀፈቻት ነበረ። ለንደን ልንሄድ ነው ከባሌ ጋር እያለች ነው፣ ከያማን ጋር ልንሄድ ነው ብላ ስትናገር፣ ነገር ግን ጀሚሌ ከፍቷታል። ጀሚሌ ልጇ ከዚህ ርቃ በጣም እንደምትጎዳ ታውቃለች። አሊያና በደስታ እየቦረቀችን ቢሆን ነገር ግን ጀሚሌ የሆነ የሸተታት ነገር አለ። እዚህ ጋር አሊያና እማዬ ምን ሆነሻል እንዴ ደስ አላላሽም እንዴ እያለቻት ነበረ። ነገር ግን ጀሚሌ ደንዝዛ ቀርታለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ወደ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ወደ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረስን ይቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።